ሰላም የኔክስት ጌም ቤተሰቦች ኮንከር ቱቶሪያል በጠይቃችሁ መሰረት ዛሬ እናሳያቸዋለን። መጀመሪያ ስታርት ቦቱን እንለዋለን። ከዛ ፕሌይ ጌምስ፣ ከዛ ኮንከር፣ ከዛ እንደምታዩት ክሬት የተደረገ ጌም አለ። ጆይን እንላለን። ጆይን ስንል ያው ሰያሚኛ ነን እንደዛኛው ኮንከር። ስለዚህ አሁን እዚህ ጋር እኔ ለእናንተ ለማሳየት ስለሆነ ላይ የሚለውን መረጥኩኝ ማለት ነው። ጆይን ብያለው ጌሙን። ስለዚህ ገና ጌሙ ላይ እንደተገባ ይሆን እንደምታዩት እኔ ጆይን ስላልኩኝ 13 ነው ያለው። ስለዚህ 13 እጅ ላይ ይኖራል። እዛኛው ጋር 14 ነው ያለው። ማለትም አንድ ጥሎላችሁ ያስጀምራችኋል ማለት ነው ጨዋታውን። ስለዚህ ሁለት አለላችሁ። እስከዛ እናንተ ደርድር ብላችሁ ማስተካከል ነው። ስለዚህ የመጀመሪያው ህግ ደግሞ እንደምታውቁት ኮንከር ላይ መጀመሪያ የተጣለ ማንሳት አይቻልም። ስለዚህ ከዚህኛው እንስባለን፣ ከዛ ደርድር እንለዋለን እና በራሳችን ተራ ሶርት አድርገን ማስቀመጥ እንችላለን። ለምሳሌ አንድ ትሪስ እዚህ ጋር ስላገኘው ሳናሳየው ወይም ሳንወርድለት ማለት ነው። እዚህ ጋር ፎልስ አለ። ሌላ የሚያስፈልገውንም ማየት ነው። ወይ ተከታታይ ነው የምንሰራው ወይ ደግሞ በተመሳሳይ ትሪስ ትሪስ ኳትሪስ ከዛ አንድ ለመሬት ማለት ነው። ስለዚህ አሁን እዚህ ጋር የትኛው ሊያስፈልገኝ ይችላል አይችልም የሚለውን አይቼ እጥላለሁ ማለት ነው። ስለዚህ 3 ብቻዋን ስላለች እጥላታለሁ ማለት ነው። እሱ ተራ ይቀጥላል። የሚቆይባችሁ ከሆነ እዚህ ጋር ፖክ የምትለዋለች እሷን ስነኳት እንደምታዩት ፖክ ሪሲቭድ ተቀብሏል ማለት ነው ፖኩን። ስለዚህ ቶሎ ይሄዳል ማለት ነው ጨዋታው። ፎልስ እዚህ ጋር ምን ያደርጋል? አሁን የኬ ፍላወር ላይ ወይም ከፍ ስያሜ ኬ ፍላወር ነው። ስለዚህ በኬ ፍላወር በቦታ ያገለግለናል ማለት ነው። ስለዚህ አሁንም 2 ዳይመንድ ነው ጣለልን ተጋጣሚያችን። እሺ 8 ጦር ይላል። 8 ጦር አሁን እዚህ ጋርም ስቲል 2 አደረገ። ስለዚህ እሱ የሚጥለውን እያየን ነው መሄድ ያለብን ከሄድን። ስለዚህ የትኛው ላይ ብንወስን ይሻላል? አሁን ለብቻ ያለው ላይም ከምንል እዚህ ጋርም 4 5 6 7 ይመጣ ይጠቅመናል። ስለዚህ እዚህ ጋርም 4 ጦር ተመሳሳይ አለ። እንደዚሁ ቢያንስ 9 ዳይመንድም እዚህ ጋር 10 ጋር ይገባል። ላለመጠበቅ ፎልሱን መጣል እንችላለን። ሌላ ጊዜ ሲመጣልን መጠቀም እንችላለን። ስለዚህ አንድ የተሰራ ኳትሪስ ትሪስ አለ። ሶስቶቹ እዚህ ጋር ሌላ አንድ ካገኘው ኳትሪስ ይሆናል። ስለዚህ የሚጠበቅብኝ 2 ትሪስ እና 1 ኳትሪስ ነው ማለት ነው። ስለዚህ ተጋጣሚያችን 7ን ጥሏል። አሁን 7ን ስለምፈልገው ኦልሬዲ እዚህ ጋር ኤዎች ማለት እንደ 11 ናቸው። ስለዚህ እዚህ ጋር ያለው 41 ሲሞላ ነው መሳብ የሚቻለው ልጁ የጣለው ማለት ነው። ይሄን መታየት እንዳለ። ስለዚህ 7 ፍላወርን አሁን ወስዳታለሁ ማለት ነው። ስለዚህ ሰጠኝ። ስለዚህ 7 8 9 እዚህ ጋር ጥምረት እንለዋለን። ከዛ እናሳየዋለን 41 መሙላቱን ለተጋጣሚው ማለት ነው። ሾው ስትሉት ለተጋጣሚያችሁ ያሳየዋል። ስለዚህ ካያችሁት ይሄ 41 ይሞላል ድምሩ ወይም ይበልጣል። ስለዚህ 41 ከሞላ ወይም ሲበልጥ ነው መሳብ የሚቻለው ተጋጣሚ የጣለው ማለት ነው። ስለዚህ አሁን እዚህ ጋር ሌላ ምን ማይጠቅመኝን ነገር ብለው አይተው መጣል ነው። ስለዚህ 8ን መርጫለሁ። 8ን ጥዬለት ጨዋታውን አስቀጥያለሁ። ስለዚህ 2 ትሪስ አለ ማለት ነው። ስለዚህ 1 ትሪስ እና 1 ኳትሪስ ይቀረኛል ማለት ነው። እዚህ ጋር 3 ጦር ተጥሏል። 3 ጦርን ከምወስድ ብዬ ከዚህኛው ወስኛለሁ። ኦልሬዲ የመውሰድ መብት ስላለኝ ማለት ነው። ስለዚህ እዚህ ጋርም ሌላ አገኘው ማለት ነው። ሌላ ትሪስ 10 ጄ ኪው ተከታታይ ማለት ነው። ስለዚህ ኦልሬዲ 3 ጦር ስለተጣለ 4 ጦርን እጥለዋለሁ። ለምን? ከዚህ በኋላም ከዚህ በፊትም የሚመጣው ወይ እዛ ውስጥ ነው የመሸነፍ እድሌ ከፍ ስለሚል ማለት ነው። ስለዚህ እንዲቀጥል እንዳልኳችሁ እቺ ፖክ የምትለዋን እንነካለን። ፖክ ኦፖነንት የሚለውን እና የጨዋታው ሙሉ ህጎች አሉ ማለት ነው። ስለዚህ ተራውን አልሄድ ሲላችሁ እንዳልኳችሁ ፖክ ማድረግ ነው። ከዛውን 4 ዳይመንድ ስቲል 4 ዳይመንድም አልፈልገውም። ስለዚህ 8 ዳይመንድ መጣ። እሺ 8 ዳይመንድ 10 ዳይመንድ ከተገኘ ቦታው ላይ ሊገባ ስለሚችል 4 ኦልሬዲ እንትን ስላለ ኦልሞስት ስላለቀ ሁሉ 4ን ጥለዋለሁ። 10ን ለመጠበቅ ማለት ነው። ለምን አንድ ኳትሪስ ይኖረኛል ወይም
ጆከር ያልኳችሁ የኬ ላይ ኬ በጦርና ኬ በፍላወሮቹ ማለት ነው። እነሱ ስለሌሉ እጄ ላይ ማለት ነው። ስለዚህ ድርድር እንለዋለን። ኦልሬዲ የቀረን ካያችሁት 1 2 3 4 5 6 7 ማለትም አንድ ትሪስ አንድ ኳትሪስ አንድ ለመሬት 10 ጦር መጣ። 10 ጦርንም አልፈልገውም። ስለዚህ ከዛኛው ስባለው እሺ ጄ መጣ። አሁን እዚህ ጋር ኮንፍሊክት ሊያደርግብን ስለሚችል እሺ ድርድር እንለውና ሌላ እድላችንን እንጠብቃለን። ኦልሬዲ ያሰብነው ስለፈረሰ 6 ጥላት አለው ማለት ነው። ስለዚህ እሱ የሚጥለውን ማየት ነው። የራሳችንን ትሪስ ኳትሪስ ትሪስ ለመስራት ገቢ ለማድረግ ያለውን ለመጨረስ ማለት ነው። ስለዚህ እዚህ ጋር 6 እና 7ን ካገኘው ያልቃል። ኬ ወይ 9 ልብ አሁን 6 ፍላወርን ወስዳታለሁ። ማለትም መጨረሻ ላይ ገቢ የምትባል ነገር ስላለች ኳትሪሴን የሚያሰራኝ ያገኘው ማለት ነው። ስለዚህ 6ን ይዛታለሁ እዚህ ለማስገባት 7 ፊት ለፊት ላይ ማለት ነው። ስለዚህ ማፍረስ ያለብኝ የትኛው ነው ማለት ነው? 9 ዳይመንድን እጥልለታለሁ። ስለዚህ አንድ ትሪስ የሚያሰራኝ ነው የምጠብቀው ማለት ነው። እንዳልኳችሁ ነው። እንደምታዩት የሚገጥማችሁ ነገር ካለ ይሄን አይዲ በመያዝ መስተናገድ ይችላሉ። ጌም ክሬት ወይም ጆይን ብለው ደግሞ ጥለው መውጣት የለበትም። ለምን ተጫዋች ስላለ እንዳይወስድበት ማለት ነው። ስለዚህ እዚህ ጋር 9 ልብን አገኘዋት። እሷን መውሰድ እችላለሁ ኦልሬዲ ስለወረድኩኝ ማለት ነው ወደ መሬት። ስለዚህ 8 ዳይመንድን ጥሏለሁ። እያፈረስኩ ነው ማለትም የነበረኝን ትሪስ አሁን እዚህኛው ጋር ይገባል። እዚህ ጋርም ሌላ አንድ ከተገኘ አስገባለሁ። ጆከር ከመጣም ኦልሞስት ጨዋታው ወደ ማለቅ ደረጃ ደርሷል ማለት ነው። ስለዚህ አሁን ምን መጣ? ጄ ጦር መጣ። ያልቃል ማለት ነው። እንዴት ማለት ነው? ላሳያችሁ። ስበዋለሁ። እሺ ደርድር ትሉታላችሁ። ደርድር ባትሉትም እዚህ ጋር ማየት አለባችሁ። አሁን እዚህ ጋር ጄ ልብ እዚህ ጋር መግባት ስለሚችል እንዴት አድርጌ እንደምጨርስ ቀስ ብዬ 2 ትሪስ ሰራለሁ ማለት ነው። ስለዚህ ጄ ፍላወር፣ ጄ ዳይመንድ፣ ጄ ጦር ጥምረት ወይም እንደረድራቸዋለን። ከዛ በኋላ 10 ማለቴ 10 ጄ ኪው ይሄም ተከታታይ አንድ ትሪስ ነው። ስለዚህ ምን ይቀራል? አንድ ኳትሪስ አይደል? 3 ትሪስ አንድ ኳትሪስ። ስለዚህ ስናስገባው እዚህ ጋር ላሳያችሁ። ስትጨርሱ ነው የምትችሉት ገቢ ማድረጊያውን። ስለዚህ ስንት ትሪስ ነው እንዳለ? 4 ትሪስ መሆን ያለበት። ትሪስ 4 ሳይሆን 3 ትሪስ አንድ ኳትሪስ አይደል? ስለዚህ 6ን ስነካት ገቢ ብላ መጣች። ልክ ገቢ እንነካዋለን። ገቢን ስንነካው ያሳየናል። ኤ ቤት አይደለም እናስገባው፣ ጄ ጋም አይደለም፣ እዚህ ጋም አይደለም። ስለዚህ እዚህ ቦታ ገቢ ስንለው ይገባል ማለት ነው። ከዛ በኋላ ለመሬት መጣል አለብን። እንደሚታወቀው ሁሌ 13 ካርታ መሆን ስላለበት ማለት ነው። ስለዚህ ጣል እንለዋለን፣ ይጥልልናል። ጨዋታውን አሸናፊ እንሆናለን ማለት ነው።